በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሐሙሱ ለነሐሴ በዛቲ ዕለት አይረፈ አብርሃም ካህን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 5 በዚች ቀን ሌላው አብርሃም አረፈም። የዚህም ቅዱስ ወላጆቹ ባለጸጎች ናቸው። በተግሣጽና ፈሪሃ እግዚአብሔርን በማስተማር አሳደጉት። ባደገ ጊዜም ያለ ፈቃዱ አጋቡት። እግዚአብሔርም ወደሚፈቅደው ይመራው ዘንድ ሲለምን ኖረ። በሰባተኛውም ቀን በአልጋው ላይ ሳለ የእግዚአብሔር ቸርነት አነሳሶት ከጫጉላ ቤቱ ወጣ። ብርሃን እየመራው ሄዶ ባዶ ቤት አግኝቶ በውስጡ ገብቶ ኖረ። ምግቡን ከሚቀበልባት ከጥቂት መስኮት በቀር መዝጊያ ሰርቶ ደጁን ዘጋም። ዓለምን ከተወ በ10ኛው ዓመት አባትና እናቱ ብዙ ጥሪት ትተውለት ሞቱ። እርሱ ግን ለድሆችና ለችግረኞች በትኖ በጾምና በጸሎት ተወስኖ እየተጋደለ ኖረ። ከአንድ አጽፍና ሰሌን በቀር ምንም ጥሪት አላኖረም። እንዲህም ሆኖ 10 ዓመት ተጋደለ። እግዚአብሔርም ትዕግስቱን አየ። በአንዲት አገርም አረማውያን ነበሩ። ከታናሾቻቸው እስከ ታላላቆቻቸው ወደ ሃይማኖት ሊመልሳቸው የሚችል የሌለ። በአንዲት ቀንም አባ አብርሃምን ጳጳሱ አሰቡ። ብርታቱንና ብልህነቱንም አይቶ ቄስ እንዲሆንና እነዚያን አረማውያን እንዲመልሳቸው አስገደደው። በግድ አስጨንቆም ቅስና ሾመው። ወደዚያም ቦታ ደርሶ ቤተ ክርስቲያን ሠራ። እነዚያን አረማውያን እርሱን ፈጣሪያቸውን ወደ ማወቅ ይመልሳቸው ዘንድ በውስጧ ወደ እግዚአብሔር ጸለየም። በአንዲት ቀንም ወደ ጣዖቶቻቸው ቤት ገባ። ያን ጊዜ ጣዖታቱን ከመቀመጫቸው ጣላቸው። የአገር ሰዎችን ባዩ ጊዜ ቁጣን ተመልተው አብዝተው ደበደቡትና ከሀገር አባረሩት። በጠዋትም በቤተ ክርስቲያን ውስጥ ሲጸልይ አገኙት። ሁለተኛም በገመድ አስረው ወደ ከተማው ውጭ ጎትተው በላዩ አፈር ቆልለው እንዳይሞት ጥቂት መተንፈሻ ትተው አልፎ ከዚያ ሄዱ። በእግዚአብሔርም ኃይል ተነስቶ ሄደ። ስለመመለሳቸውም ሊት ሲጸልይ አገኙት። በእንዲህ ያለ ሥራም እየተጋደለ 10 ዓመት ኖረ። የክብር ባለቤት እግዚአብሔርም ትዕግስቱን አይቶ ወደ ቀናች ሃይማኖት ልባቸውን መለሰ። በአብ በወልድ በመንፈስ ቅዱስ ስም ከታናናሾች እስከ ታላላቆች ድረስ ሁሉንም አጠመቃቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ሃይማኖትም ጸኑ። ከዚህም በኋላ በሃይማኖት መጽናታቸውን ባየ ጊዜ ከንቱ ውዳሴ እንዳያመጡበት ፈርቶ ወደ እግዚአብሔር ጸለየ። አገሪቱንም በመስቀል ምልክት አማተበባትና ማንም ሳያውቅ ወጥቶ ወደ ሌላ አገር ሄደ። ሰይጣንም በሚያስፈራው በብዙ ሥራ የፈታተነው ነበር። ቅዱሱም የክብር ባለቤት በሆነ በጌታችን ኃይል አሸነፈው። ጽኑ በሆነ ተጋድሎም ኖረ። ያለ እንባም ሰዓት አላለፈችውም። በጥርሶቹም አልሳቀም፣ በከንፈሮቹም ፈገግ አላለም። ሥጋውን ቅባት አልነካውም። ሥጋውንና ደሙን ከሚቀበልበት ጊዜ በቀር ፊቱንና እግሩን አልታጠበም። እናትና አባቷ በ6 ዓመቷ ትተዋት የሞቱ እህት ነበረችው። ስሟም ማርያ ይባላል። ዘመዶቿም ወደ አብርሃም አምጥተዋት ፈሪሃ እግዚአብሔርን 20 ዓመት እስከሆናት ድረስ ትሕትናንም እያስተማራት ከእርሱ ዘንድ አደገች። ከዚህም በኋላ ሰይጣን ቀንቶባት ከአንድ መነኩሴ ጋር አፋቀራት። ድንግልናዋንም አጠፋች። ልብሷንና አስኬማዋን ለውጣ ወደ ሌላ ሀገር ሄደች። አባ አብርሃም በዚያች ሌሊት ታላቅ ከይሲ ርግቢቱን ሲውጣትና ጥቂት ቆይቶ ከእግሩ በታች ሲተፋት ራእይን አየ። በማግስቱም ማርያ ከቦታዋ ታጣች። አባ አብርሃም ደነገጠ። ወደ እግዚአብሔርም ከብዙ እንባ ጋር ጸለየ፣ እርሷን ያገናኘው ዘንድ። ከጥቂት ወራትም በኋላ እህቱ ያለችበትን አባ አብርሃም ሰማ። ሰዎችም እንዳያውቁት የምንኩስናውን ልብስ ለውጦ ፊቱንም ተከናንቦ የወታደር ልብስ ለብሶ በፈረስ ተቀምጦ ወዳለችበት አገር ሄደ። ከዚያም ደርሶ ማርያ ወዳለችበት ገባ። የምሽተኛንም ልብስ ለብሳ ባያት ጊዜ እጅግ አዘነ። ነገር ግን እንዳትሸሸው እንድታውቀው አልሆነም። ከዚህም በኋላ ለሚያገለግላት አሽከር ከማርያ ጋር የሚደሰትበት መብልና መጠጥ እንዲያዘጋጅ የወርቅ ዲናር ሰጠው፣ ለርካሽ ሥራ እንደሚፈልጓት ሰዎች ይመስላት ዘንድ። ከራት በኋላም ወደ ውስጠኛው ቤት አስገባት፣ በሩንም ዘጋም። እጇንም ይዞ ራሱን ገለጠላት። ባወቀችውም ጊዜ ደንግጣ እንደ በድን ሆነች። ልጄ ሆይ አይዞሽ፣ ከእግዚአብሔር በቀር ከኃጢአት ንጹሕ የሆነ የለም። ነገር ግን ወደ ንስሐ ተመለሺ፣ ወደ ቦታሽም ገብተሽ የቀድሞ ሥርዓትሽን ያዢ አላት። እርሷም እሺ አለች። በነጋ ጊዜም ወስዶ በፈረሱ አስቀመጣትና ደስ እያለው ተመለሰ፣ እህቱን ከሰይጣን እጅ ማርኳልና። ወደ ቦታውም በደረሰ ጊዜ የቤቷን ደጅ ዘግቶላት ማቅ በመልበስ እየተጸጸተች የተጋድሎንም ሥራ እየተማረች በብርታቷና በተጋድሏ ያዩ ሁሉ እስኪያደንቁ ጸንታ ኖረች። እግዚአብሔርም በዚህ ቅዱስ ሰው እጆች ድንቆች ታምራቶችን አደረገም። አጋንንትን በማስወጣት በሽተኞችን በማዳን ከአንዲት ዓመትም በኋላ የማርያን ንስሐዋን አይቶ በ70 ዘመኑ የተመሰገነ እግዚአብሔርን እያመሰገነ አረፈ። ማርያ እህቱም ከለቅሶ ጋር ትሕርምትን በማብዛት ቀንና ሌሊት እየተጋደለች ሌሎች 5 ዓመታትን ኖረች። ከዚያም በኋላ አረፈች። ያዩዋትም በፊቷ ውስጥ ስላለው ብርሃን እግዚአብሔርን አመሰገኑት።
ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን በጸሎታቸው ይማረን ለዘላለሙ አሜን። በዚህችም ቀን የከበረ ተጋዳይ ወታደር ዮሐንስ አረፈም። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። እርሱም በካዲ በኦሊያኖስ ሰራዊት ውስጥ ወታደር ሆነ። ንጉሱም ከባልንጀሮቹ ወታደሮች ጋር ላከው። የክርስቲያን ወገኖችንም በሚኖርበት ቦታ ሁሉ እንዲያሰቃያቸው አዘዛቸው። እርሱም ለባልንጀሮች ጭፍሮች ክርስቲያኖችን እጅግ እንደሚጠላቸውና እንደሚጣላቸው ይገልጽላቸዋል። በጨለታም ገብቶ በጎ ነገር የሚሹትን ሁሉ ይሰጣቸዋል፣ ያጽናናቸዋልም። ሁልጊዜም ይጸልያል፣ ይጾማል፣ ይመጸውታልም። የቅዱሳንንም አኗኗር ኖረ። ምስጉን እግዚአብሔርንም አገልግሎ በሰላም አረፈም። ለእርሱም ለጌታ ምስጋና ይሁን። የቅዱሳኑን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የደብረ ቢዘን አባ ፊልጶስ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሪቡ ለነሐሴ በዛቲ ዕለት ኮነት ሰማዕተ ቅድስት ኢየሉጣ። ወበዛቲ ዕለት አይረፈ አብ ቅዱስ አባ ዊጻ ረድኡ ለአባ ሲኖዳ። ወበዛቲ ዕለት አይረፈት ቅድስት ማርያም መግደላዊት። ዘአቅረብኩ ማኅሌተ አዘኪረ አእላፈ እምእለ ተጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰከ እግዚኦ ጻድቀ መበለት ውቁፈ እምእለ አብኡ ብዑላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎታሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ። አቡነ ዘበሰማያት Amen.